ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ። እንግዲህ ፌሽታ በፌሽታ ትንሳኤ በሰላም ተገላግላ ሴት ልጇን አቅፋ እቤቷ ደርሳለች። የእውነት እኔም በጣም ደስ ብሎኛል። እንደው እግዚአብሔር መጨረሻውን ያሳምርላት። ይሄ ያራስ ቤቷን ወጉን ማዕረጉን መቼም የእርግዝናውን ወግ ማዕረግ አላየችም። ካማችም ከባልም ከሁለት ያጣች ነው የሆነችው እና እግዚአብሔር ደግሞ በሰላም ሴት ልጅ አስታቅፏታል። የምስኪኗ እናት ጸሎት ትናንትና ሲጸልዩ እንኳን ሳያቸው የኔ እናት መቼም እግዚአብሔር የሚቀበለው እንደዚህ አይነትን ጸሎት ነው። ማርያምን እንደው በስነ ስርዓቱ እንኳን እንደው ማስረዳት የማይችሉ ተናግረው እንኳን ማስረዳት የማይችሉ እናት ናቸውና በጣም ነው ያሳዘኑኝ። በሩን ተደግፈው እንደዛ በሩን ሲስሙ ግራ የገባው ሰው ብዙ ነገር ያደርጋልና እንደው እግዚአብሔር የትንሳኤን መጨረሻ አሳምሮ ያራስ ቤቷን በወግ እንደዚህ አቤቷ አምሮ በሰላም እንደገባች ማርያምን እውነቴን ነው በሰላም ያራስነቷን ጊዜ አስጨርሶ ካልጋ ምርቶርድ ያድርጋት እንጂ እኔ እውነት አሁን የትንሱን እናት እንዳየናቸው እንደዚህ ተናግረው እንኳን የማስረዳት ችሎታው ያላቸው ሴት አይደሉም። እውነት ለመናገር ደርባባ የተረጋጉ በቃ የእናትነት ለዛ የእናትነት መዓዛ ያላቸው ጥሩ እናት ናቸው። የእውነት ግን እቺ ሴትዮ ውሃ ቀጠነ ብላ መቼም የሷንም ትላንትና የተጨነቀችውን ጭንቀት አይተናል። እንደው ሰው ሁሌ በዳይ ነው፣ ሁሌ ይናገራል፣ ሁሌ ለፍላፊ ነው ማለት አይቻልም አይደለ? አንድ ቀን የሰው ጭንቀት ሲገባው አንድ ቀን ሰው በቃ ምን አይነት ችግር ውስጥ እንዳለ ሲያቅ ይረዳል። ልክ እንደ ትላንትናው ማለት ነው። ትንሱ እንደዛ አንሶላውን ጎርሳ ስትል ያላዛር እናት እዚህ ጋር ተንበርክካለች። እውነት ለመናገር ጭንቀቱን ስለምታውቀው ማለት ነው። ግን ይሄንን ሁሉ ጭንቀት አይታ ይሄንን ሁሉ እንትን ነገር አይታ ትንሳኤን ብትበጠበጣት ማርያምን አረ በስማም እንኳንኛ እግዚአብሔሩም እንደው አሁንስ ይቀየማታል። እውነቴን ነውና ውሃ ቀጠነ ብላ የጭቃ ጅራፏን ይዛ መታ ሴትየዋን ተናግረው እንኳን የማይወጣላቸውን ተናግረው ንግግር በስነ ስርዓቱ እንኳን የማይችሉትን እናት እንዳታስቀይማቸው ደስ ብሎኛል። ትንሳኤ ስለወለደች በሰላም እውነቴን ነው። ቤቷ ደግሞ እንደዚህ አምሮ በሰላም ቤቷም ስለገባች በጣም ነው ደስ ያለኝ። ማርያምን ደስ ይላል። እግዚአብሔር ይመስገን። እንዴ ቀላል ነገር አይደለም። እሷም ያላዛር እናትም ስትናገር ነበረ ምጥ የሞት ታናሽ ወንድሙ ነው ስትል ነበረ ማርያምን። ስለዚህ አሁን ያንን ነገር ተረድታ ትንሳኤን አራስነቷን ከጨረሰች በኋላም በስነ ስርዓቷ ልጇን ማሳደግ ነው ያለባት እንጂ የዚችን የሴትዮ ውሃ ቀጠነ የሚል ንግግሯን እየሰማች ልጅቷን እንዳታሳብዳት። እውነት ለመናገር ሲጀመር አሁን ትንሱ በሰላም ወልዳለች። ሁለቱ እየተፈራረቁ ማረሳቸው መልካም ነው፣ ጥሩ ነው። የእናትነት ወግ ነው። ለልጅ ወግ ማረግን ማሳየት ማረስ ልጅ በደንብ ተጠግና ታርሳ አራስ ቤቷን በሰላም ጨርሳ መምጣቷ የእናትነት ወግ ማረግ ነው፣ ለልጅ ማሳያ ማለት ነው። እና እኔ የምፈራው ምን እንደሆነ ታውቃላችሁ? ይሄ ምንድነው ለምን እንደዚህ ሆነ ብላ ውሃ ቀጠነ ብላ እቺ ሴትዮ እኝን የመሰሉ ደርባባ ረጋ ያሉ እናት ተናግራ እንዳታስቀይማቸው። ትንሳኤም ደግሞ በሰላም አራስነቷን የአራስነት ቤቷን ሳታጣጥም ልክ እርጉዞን አሁን በችግር ነው ያሳለፈችው አይደል? መቼም እግዚአብሔር ቸር ነው። እውነት እግዚአብሔር ቸር ነው። መቼም እርጉዝ ሴት ስትናደድ ስትጨነቅ እኔ ሁሌ ነው ማነሳት። ያቺ ማን ነው ስሟ? ቀነኒ ነው ስሟ መሰለኝ። እግረኛው ላይ ቀርባ ባሌ የሰፈር ምንድነው ባለስልጣን አገባብኝ እና እቺን ያረገዝኳትን ልጄን ደግሞ የኔ አይደለችም ብሎኛል እና ወልጄ ምስክር እንድትሆነኝ ነው የምፈልገው ስትል ነበርና ጭንቀቱ ምኑም ስለነበረባት ያው ልጅቷን ወልዳ በህይወት አልኖረችም። ለምን መሰላችሁ ይሄ የሚሆነው? ይሄ በቃ እርጉዝ ሴት መጨነቅ የለባትም። እርጉዝ ሴት ተስተካክላ እርጉዝ ሴት ያለ ምንም ጭንቀት
በእንክብካቤ መያዝ አለባት የሚለው ዶክተር የሚያሳስበው አንዳንዴ እግዚአብሔር ያውቃል ምናምን ነገር እያልን የዶክተሮችን ንግግር ምናምን ነገር እንንቃለን። ዶክተሮችን ግን ያስቀመጠው መድኃኔዓለም ነው። ከሱ በታች መድኃኒት እንዲሰጡ ጸበልም እኮ እየተጠመቀ ሰው መድኃኒት መውሰድ ይችላል፣ ችግር የለም። እና ያቺ ልጅ አሁን እንደዛ አይነት ተጽዕኖ ደርሶባት ነው ልጇ ሞታ የወጣችው ማለት ነው። እና ባዶ ቅርጫት ነው ተሸክማ ልክ ልጅቷ እንዳለች ስትዞር የነበረችው ምን ያህል ተጽዕኖ እንዳደረሰባት ሁላችን ሚዲያ ላይ አይተናል። እና እግዚአብሔር ቸር ነው። ጤነኛ ልጅ ራሱ ለትንሱ ማሳቀፉ ያንን ችግር ያንን ስቃይ ሁሉ እንደዛ ብላ አልቅሳ ያውም እንደዛ እየጎተተ እንደዛ ወዲህ ወዲያ እያረገ እየጣላት ምን እያለ እግዚአብሔር ግን ሸፍኖ ህፃኒቷን ዛሬ በሰላም አስታቅፏታልና ይሄ ትልቅ ነገር ነው። የባለፈው አለፈ፣ ሁሉም በይቅርታ አልፈዋል። አሁን ደግሞ ለሚመጣው የእውነት ነገ ጧት ታያላችሁ። ምን አለች ትሉኛላችሁ። የአላዛር እናት ሰላም አሰጣትም ቤት ውስጥ ወይ ደግሞ እንዳሉት የትንሳኤ እናት የሚያሳዝኑ እናት 15 ቀን እኔ 15 ቀን እሷ ታረሳታለች እንዳሉት እንደው ይችን ጊዜ እንኳን 15 ቀኗን እንኳን በሰላም ለማሳለፍ ጊዜውን ጠበብ በማድረግና እንድታረሳት ማድረግ ይሻላል እንጂ የእውነት አሁን ራሱ ሳስባት ማለት ነው ሌላ ድራማ ይዛ የምትመጣ ሰላም የምትሰጣትም አይመስለኝም። እውነት ለመናገር እስቲ ምን አለች እንደው ይሄ ነገር ባይፈጠር ምን አለች እንደው እንትነሽ እንዳትሉኝ ጥሩ አታስቢም እንዳትሉኝ ይሄ ታደርጓለች በትክክል ታደርጓለች ብዬ ስለገመትኩ ነው ወጥቼ የምናገረው። እውነቴን ነው። ምክንያቱም ነገረኛ ሰው ለመናገርም የሚቸኩል ሰው ይሄ ድንጋዩ እኮ ፊት ለፊት ተቀምጧል አይደል? ድንጋዩን አይቶ መሻገር ያለበት ራሱ ነው አይደለ? ድንጋዩ ሲመታው ለምን መታኝ ብሎ ችግር የሚፈጥር ሰው ነው። ስለዚህ የትንሳኤ እናት ማን ነው የአላዛር እናት እንደው እራርታ ይሄንን እንኳን የትንሳኤን ምጥ ጭንቀቷን እንኳን አይታ እራርታ ትንሳኤ በሰላም ወገቧ ጥግን ብሎ እንደው ያሳለፈቻትን ያንን ታሪኳን እንደው በቃ እንደዛ ምስቅልቅሏን ስታስወጣት የነበረውን የ9 ወሩን እንትን ባሁኑ በአራስነት ጊዜዋ መካስ አለባት። እውነቴን ነው። አላዛርም ቢሆን አሁን ዛሬ እንዴት ነው ቤቱ ምር ብሎ በቃ ያራስ ወግ ከመጀመሪያው ነው። እግዚአብሔር ይመስገን። በዚሁ ይቀጥል። እውነት ለመናገር ነገ ጧት የጭቃ ጅራፋን ይዛ መጣ ወይ ደግሞ ውሃ ቀጠነ ብላ ወይ ደግሞ እኔ ነኝ የማቀው በቃ ሁሉን ነገር እኔ ነኝ እንደዚህ አይነት ሰው ሁሉን ነገር እኔ ነኝ የማቀው ነው። እኔ ያልኩት አይሆንም ወይ እኔን መስማት አለባችሁ ነው እንጂ እስቲ ልስማሽ የሚል ሰው አይደለም እንደዚህ አይነት ሰው እንዳላዛር እናት ሰው ማለት ነው። ስለዚህ እንደ ውሃ ቀጠነ ብላ የጭቃ ጅራፋን ይዛ መጣ እኚህን የመሰሉ ሴትዮ እንዳታስቀይም ትንሳኤንም ደግሞ እንደው የአራስነት ወጓን እንዳታሳጣት ብዬ የእውነት የተሰማኝን ነው ወጥቼ የምናገረው። ደግሞ ምን እንደሚፈጠር በኋላ ዝም ብለን እናያለን አብረን እና ለማንኛውም አሁን ትንሳኤ እግዚአብሔር በሰላም ሴት ልጅ አስታቅፏት እግዚአብሔር ይመስገን በሰላም ደግሞ ወደ ቤቷ ገብታለች። ዲኮሩ የቤቱ ማማር እንደው ሲያምር የእውነት ደስ ይላል። በጣም ነው የሚያምረው እና እግዚአብሔር ደግሞ እምዬ ማርያም በሽልም ታውጣት አይደለ? እንዲህ ነው እኛ እንደዚህ ነው የምንለው። ማርያም ትማርሽ፣ እንኳን ማርያም ማረችሽ፣ ቅድስት ድንግል ማርያም በሽልም ታውጣሽ አይደለም የምንለው። አሁንም እመቤቴ ማርያም በሽልም ታውጣት። የአራስነት ቤቷን የአራስነት ወጓን በደንብ አይታ እንድትወጣ እንመኛለንና ደስ ይላል። ምጧ ታሳዝናለች። ማርያምን ሁለቱም እናት ናቸው። የትንሳኤ እናትም የአላዛር እናትም አሳልፈውታል ይሄንን ነገር። ለዛም ነው የአላዛር እናትም እንደው ምንም ብስጩም ተናጋሪም ብትሆን ህመሙን ስለምታውቀው የተንበረከከችው ማርያምን። እውነቴን ነው። የትንሱ እናት የኔ እናት እንደው ጸሎቱን እንኳን በስነ ስርዓቱ እንኳን ማድረግ የማያውቁ ምስኪን እናት ናቸው። እግዚአብሔር ደግሞ የእሳቸውን አይነት እናት ጸሎት ነው የሚሰማው። ማርያምን እውነቴን ነው። እና አሳዝነውኛል በጣም። ልጄ አንድ ልጄ ናት። እኔም ስወልዳት እንዲህ ነው የተጨነቅኩት። እኔ ልጨነቅ ብለው በጣም ነው ያሳዘኑኝ። ጌታ እንባዬ እሳቸው ናቸው ከትንሱ ይልቅ ያሳዘኑኝና ለማንኛውም ደስ ይላል። የዛሬው ደስ ይላል። የነገውን ደግሞ እግዚአብሔር ያቀላታል። የትንሳኤን
ዋናው የዛሬን ነው እና ደስ ይላል በጣም